ባራክ ሰራትን ባረገዘችው ልጅ አስፈራርታው ወደ ቤት መመለስ ብትችልም ነገር ግን በሰራችው አደገኛ ጥፋት ምክንያት ሰራት ጨክኖባታል። ላልተወለደው ልጅ ብዬ ሴት ልጆቼን እንድትጎጅብኝ አልፈልግም ብሏት ከቤት እንድትወጣ አርጓታል። ከቤት እንድትወጣ ካረጋትም በኋላ እሷ የምታስበው በቀሉን ነው። ከዘይነብ ጋር ደግሞ እንደሚጋቡ ሁለቱም ተስማምተዋል። የጤና ምርመራ ግን ማድረግ ይጠበቅባቸዋል። ከዚህ ቀደም ሰራት ያሳለፈው ህይወት ነው ይሄ። ስለዚህ እያንዳንዱ ነው የሚሆነው ነገር በጥንቃቄ ያቃል እንደሚያረጉት ይጠበቃል። በአንድ በኩል ደግሞ አዝራ በብዙ ነገር ህይወቷ እየተፈተነን ያለው ጂያንና ኢብሩ ተቀራርበዋል ብላ ስታስብ እዚያ ጂያን መጥቶ የሚያናድድ የሚያሳምም ነገር ያረግባታል። አዝራውንም ቢሆን በብዙ ነገር እየተቸገረች በድንገት ማታ እቤት እየተገናኙ ነበረ። ስንት ሰዓት ነበር ቤት የመጣሽው ይላታል። ቅርብ ጊዜ ብዙም አልቆየው እያለችው ነበረ። ጥሩ ለማንኛውም ከቤት እንዳትውጪ እመጣለሁ እያላን ነበረ። ያው እንግዲህ ምናልባት እናትን ብታይ ጥሩ ነው አለችው። ለምን ይላታል። እናት በጣም አዝናለች እያለችው ነበር። ምን ተፈጠረ ይላታል። እናት ሀያልና ኪም ላይ የዲኤንኤ ምርመራ አረገች እና ያው ሰራት በጣም ተበሳጨ ሲያቀባት። ልጆቹም አውቀዋል የምን ነገር ቅድም ተፈጥሮ ነበረ አለችው። ጥሩ ሽማያ አንዳንዴ በማያገባት ትገባለች ሲል ነበረ። እባክህ እሷ ላይ ግፊት ማድረግን አቆም አለችው። አያገባሽም ብሏት ዞር አለ። በአንድ በኩል ኢብሩ ደግሞ አሁን ከእናትና ከአባቷ ከወንድሟ ጋር ተስማምታለች። እነሱ የሚሉትን ነገር አክብራ ለመኖር ነው የወሰነችው። በተደጋጋሚ ሲደወልላት እንደነበር ተናገራት። ስልኳን ቻርጀር ላይ ሰክታ ነበረ። ለምሮ ግን ሲደወልልሽ የነበረው በጣም ግራ እየገባኝ ነው ብላ እናቷ ጠይቃለች። በአንድ በኩል ደግሞ ወንድሟም ቢሆን በእርግጠኝነት የሚወድሽ ሰው ምን አለበት በተደጋጋሚ የሚደውልልሽ ይላታል። እኔ እንግዲህ አለመወደድ አልችልም እንደምታይኝ ቆንጆ ነኝ እያለችው ነው። በአንድ በኩል አባታቸው ደግሞ ዛሬ የሰራውን ገንዘብ በሙሉ ለእናታቸው እየሰጠ ነበረ። ይሄ መብራት ክፍያ፣ ይሄ የውሃ ክፍያ፣ ይሄ የቀለብ እየተባባሉ ገንዘብ ይከፋፍላሉ። ኢብሩን ከማይ ብላ ገሏ ልትታጠብ ወደ ውስጥ ገባች። ሙስጠፋ እዚህ ጋም የሰራውን ገንዘብ እየሰጠ ነበረ። ኢብሩ ገና ገሏ ልትታጠብ ከመግባቷ በድንገት ነበር መልሳ የወጣችው። ምክንያቱም ውሃው ማሞቂያው ተበላሽቷል። ቤተሰቧ የምፈልጊውን ነገር እናደርግልሻለን፣ ምንም አላጣሽም፣ ምንም አልጎደለሽም ቢሏትም ነገር ግን ደግሞ ገና ካሁኑ ያ ምቾት የነበረው ህይወቷን እያጣች ነበረ። ተማራ ወደ ውስጥ ገባለች። ሰራት በውጭ በኩል ተቀምጧል። ድንገት ዘይነብ እየመጣች ነው። ነገርካቸው ለልጆች እንደምንጋባ አለችው። አልነገርኳቸውም ይላታል። ለምን ምንም ነገር አልደብቃቸውም ስትለኝ አልነበር እንዴ አለችው። እሱማ ምንም ነገር አልደብቃቸውም፣ ልደብቃቸውም አልችልም። ነገር ግን ያው ቅድም የሚሆን ነገር ተፈጠረ። እማዬ ያው የዲኤንኤ ምርመራ ነገር አድርጋ ባራክ ደግሞ እነሱ እንዲያዩ አደረገች አቀነባብራ በማለት ነገር እንደ ወይዘሮ ሴቪም እንዴት ታደርጋለች? ልጆቹ እኮ በጣም እኮ ይጎዳሉ እንደዚህ ሲሆን በማለት እየተናገረች ነበረ። በቃ እዚህ ቤተሰብ ውስጥ ሁሉም ሰው እኔን እንዳስከፋኝ ነው። የት ሄጄ እንደምረጋጋ አላቅም። ከነሱ ምንም ነገር መጠበቅ አቁሜያለሁ። አንቺስ ብትሆኚ ነገርሻቸው እንዴ ብሎ ጠየቃት። አልነገርኳቸውም፣ ልነግራቸው አልቻልኩም፣ ፈራሁኝ በቃ። ስለዚህ ለተወሰነ ጊዜ ከነሱ ደብቄ ሚስጥር ላረገው እወሰኛለሁ፣ ማለቴ በሚስጥርም እንፋታለን ማለት ነው አለችው። ጥሩ ነው፣ ይሄም አሪፍ ውሳኔ ነው ይላታል። ጭንቅላቱን እየነቀነቀ ቁጭ ብለው ማውራታቸውን ቀጠሉ። ከዛ ካደር በጣም ናፍቃኛለች አለችው። ካደር ማየት ትፈልጊያለሽ? የራሳችንን መፍትሄ እንጠቀማ ይላታል። ካደር በሌላ በኩል እዛው ለጊዜያዊ ማቆያ ናት። አልጋዋ ላይ ተኝታ ነበረ። እንቅልፍ አልወስድሽም ብሏታል። እያለቀሰች ነው። በሌላ በኩል ጂያን እናቱን እያናገራን ነው። እኔ እኮ ገና ውጤቱ ከመምጣቱ ቀድጄ በጫጭቄ ልጥለው ነበረ። ምክንያቱም የእነሱን የጥርስ ብሩሽ እንዲመረመር ገና ከመስጠት የነበር የተጸጸትኩት። አሁን ምርመራውን ማቋረጥ እችል ነበር፣ ነገር ግን በቃ መቶም ቀድጄ ብጥለው ያው ነው፣ ምንም ልዩነት የለውም እያለች ታለቅሳለች። እማዬ አትዘኝ፣ በቃ የሆነው ነገር ሆኗል። ዋናው ነገር ድጋሚ እንደዚህ አይነት ስህተት ወደፊት አለመፈጠር ነው ይላታል። ልጄንና የልጅ ልጆቼን ከዚህ በኋላ እንዴት እንደማይ አላቅም። ጂያን በጣም ነው ያስከፋቸው። አልገባም አንተ አለችው። አዎ ይናድዱብሻል በእርግጠኝነት፣ ነገር ግን ከአንቺ ውጭ ትሄዳሉ በእርግጠኝነት ይቅር ይሉሻል። ምንም እንዳታስቢ። ሴቪም እናታችን እንዴት ብለው ነው ይቅር የማይሉት እያላን ነበረ። እያባበላን ነው። በቃ ብርድ ይመታሻል ግቢ እያላን ነበረ። አልፈልግም ትንሽ አየር መቀበል ፈልጋለሁ። ጂያን በነገራችን ላይ አዝራ ሰሞኑን የምን ባህሪ እያሳየች ነው፣ ትንሽ ትኩረት ብሰጣት ደስ ይለኛል አለችው። ማለት አልገባኝም ይላታል። ታውቃለህ አንተን ከማግባት በፊት የነበራት ህይወት ምን አይነት ህይወት እንደነበረ፣ እናም ምናልባት የብቸኝነት ስሜት እንዳይሰማት ምናምን ነገር ብታረጋት ጥሩ ነው። ያው ዝም ብዬ ሰዓት አንተ የምታጣ እየመሰላት በጣም እየፈራች ነው አለችው። እሱ የሚያስበው የተገላቢጦች ነው እንደውም። ስለዚህ የስለንቦና አማካሪ ጋር ውሰዳት አለችው። አዝራናት እንደዚህ ብላ ነገረችሽ አላት። አይደለም እንደዚሁ ተገብቶኝ ነው አለችው። ከዛ ወደ ውስጥ ገባለች። በአንድ በኩል ሰራት ከልጆቹ ጋር እራት እየበላ ነበረ። ቀስ ብሎ እራት እየበሉ ከዛም በኋላ በድንገት ነበር ኢኪም አያታችን አትመጣም እንዴ ብላ ትናገራለች። ልጆቹ እባካችሁ ነገር መፈለግ አቁሙ ይባባላሉ። አባዬ ለምንድን ነው የዲኤንኤ ምርመራውን ከግድግዳ ላይ ያወረድከው ብላ ያልጠየቀች? ምን ያደርጋል ታዲያ ከዚህ በኋላ ይላታል። እንደውም መስቀል ያለብን አያታችን ቤት ነው ይባባላሉ። እንዲህ እየተባባሉ ሲሳሳቁ ይውላችሁ አያታችሁ ተሰርታ
ትላታለች። አዎ ነገር ግን እባካችሁ አጨክኑባት፣ ሆን ብላ እናንተን ለማሳዘን ያደረገችው ነገር አይደለም በማለት ይናገራት። ድንገት ዘይነብ መጣች። ወደ ኪችን እየገባች ሰራት ድንገት አያት። ወደ እሷ እየቀረበ ነበረ። ካደር ናፍቃኛለች፣ እንዴት እንደማድር አላቅም እያለች ነበረ። ከዛም ነይ እንሂድ እያላን ነው። አብረው ሊወጡ ናቸው። ባራክ የሰራት ሆቴል ውስጥ ናት። ከዛ ክፍል እንዳትወጣ የሰራት ሰዎች በር ላይ ሆነው እየጠበቁ ናቸው። ሰራትም ደግሞ በጣም በጥብቅ ነበር ያስጠነቀቃት። እሷ ቁጭ ብላ አልጋዋ ላይ ያሰበች ነገር ነው የምታስበው። ከዛ እስካሁን ድረስ ጣቷ ላይ ያለውን ቀለበት አላወለቀችው። አሰበችና የሆነ ታምር መፈጠር አለበት እያለች ነው። በቀጥታ ወደ ቶሊያ ልትደውል ነው። ቶሊያ ደግሞ በአንድ በኩል ከኤርካን ከባሏ ጋር ናት። ቅድማ አዝራ እንድሸጡ የነገረቻትን የብራስሌት ሰርቅ የሰጠቻትን እጇ ላይ ይዛ አረ ያምራል እኔም አልሸጠውም ስትል ነበረ። እሱ ደግሞ ባሏ እንሸጧለን እያላን ነው። ብዙ ነገር ያስፈልገናል በአሁኑ እያላን ነበረ። ድንገት ተደውለላት። ሄሎ ባራክ ስትላን ነበር። ከዛ ባራክ እፈልግሻለሁ አለቻት። ነገ እነ ዘይነብ ቤት አካባቢ የሚከራይ ቤት ፈልጊልኝ አለቻት። ግን በሰላም ነው? ትንሽ እኮ ብርድ አለ፣ ጥሩ አይደለም። አንቺ ያኔ መሰለ ቪላ ቤት ውስጥ ለምደሽ እዚህ አካባቢ ቪላ ቤት ማግኘት አልችልም ይቅርታ ስትላን ነበረ። ብቻ ከነ ዘይነብ ቤት አጠገቢ ነው እንጂ ችግር የለም ስትላን ነበረ። ቱሊያ እሺ እያለች ተቀበለች ሀሳቡን። ቤት ነገ ጠዋት ልፈልግላን ነው። በአንድ በኩል ዘይነብ እንዲሁም ሰራት ካደር ካለችበት ጊዜ ማቆያ አካባቢ መጡ። በአጥሩ በኩል ሆነው ካደር እያሉ መጣራት ጀመሩ። ድንጋይ የሚወረውራሉ። ካደር ድንገት ሰማቻቸው። በመስታወት ሆና አየቻቸው። እጇን እያወዘወዘች ሰላም ስትላቸው ነበረ። ማታ የሁሉ ነገር ተፈጠረ። በጠዋት ኢኪምና ወደ ትምህርት ቤት ሄዱ ናቸው። ከዛ በኋላ ዛሬ ዘይነብ እንዲሁም ሰራት ደግሞ መሄዱበት ነበራቸው። አብረው ተያይዘው እየወጡ ነበረ። ሴቪም ወደ ልጆቿ ቀርብ ብላ ዛሬ ገበያ አብረን እንዲህ እያለቻቸው ነበረ። እነሱ ደግሞ እንዲሁም ሳሳስበው አንቺ መመርመር አለብሽ፣ የኛ አያት መሆንሽ መረጋገጥ አለበት እያሉ ይቀልዱባታል። መኪና ውስጥ ገቡ። በጣም አዘኛለሁ ትላለች። ሰራት ደግሞ ችግር የለም ትንሽ ብቻ ታገሺ እያላን ነበረ። ካደር እንዴት ናት እያለች አዝራ እዚህ ጋር ዘይነብን ጠይቃታለች። ደህና ናት እያለች ዘይነብ ትመልሳለች። ከዛም በኋላ ሰራት እና ዘይነብ በሉቻው ብለው አብረው ይራምዳሉ። ሴቪም ደግሞ ሰራትና ዘይነብ ግን ከሰሞኑ በጣም መቀራረብ እያበዙ ናቸው፣ ለምንድን አብረው የሚወጡት ብላ ስትጠይቅ አዝራ እማዬ ይቅርብሽ፣ ተያቸው በቃ የሆነ ለመልካም ብለሽም የሆነ ነገር ለማድረግ ብሞክሪ ጥሩ አይደለም፣ ሌላ ነገር ይፈጠራል እርሹ በቃ ስትላን ነበረ። ኢብሮ በጠዋት ከቤት ልትወጣ ነው ስራ ፍለጋ። ቤተሰባ ቁጭ ብሎ ቁርስ እየበላ ነበር። ወደኔ ይሏታል። እንግዲህ የሆነ ሱፐርማርኬት ስራ ማስታወቂያ እንዳወጡ ሰምቻለሁ፣ እስኪ በእርግጠኝነት ይቀጥሩኛል ብዬ ተስፋ አረጋለሁ ትላለች። ከዛም በኋላ ከዚህ ቀደም ሱፐርማርኬት መስራት አልፈልግም በሚለው ሀሳቧ ነበር የሚያውቋት። እንዴት ሀሳብሽን ቀየርሽ ይላታል ሙስጣፋ። ምን ላርግ ታዲያ ከመጎለት አይሻልም ትላለች። ከዛም በኋላ በቀጥታ ልትወጣ ነው። ሙስጣፋም ሊወጣ ነው። አድርሰኝ አለችው። እምቢ አላት። መሄድበታለኝ አላት። ግን ተይዘው ወጡም። በሌላ በኩል ቱሊያና ኤርካን የሚከራይ ቤት እየፈልጉ ናቸው። ስለዚህ ከነ ዘይነብ ቤት ብዙም ሳይርቅ የሆነ ቤት አገኘች። ዋጋውን እየተደራደረች ነበር። ባሏ ደግሞ ባራክ ገንዘብ አላት፣ የፈለገችውን ገንዘብ መክፈል ትችላለች፣ ምንድነው የሚያከራክርሽ እያለ ይጠይቃን ነበረ። ለእሷ ብዬ ነዋ ደስ እንዲላት እኮ ነው ብዙ ዋጋ እንዳስቀነስኩለት እንዲገባት ትላለች። ድንገት ኢብሩ እየመጣች ነው። ምን እያረጋችሁ ነው ብላ ቱሊያን ጠየቀቻቸው። ዝም ብለን የሚከራይ ቤት እየጠየቅን ትላታለች። ከዛ ቱሊያ ወደ ባራክ ደወለች። ከዛ ነገረቻት ቤቱ እንደተገኘ። ቤቱ ከዘይነብ ቤት አጠገብ ነው አይደለም ብላ ባራክ ጠየቀች። እዛው አካባቢ ነው ትላታለች። በጣም ጥሩ እሺ፣ አሁን ደግሞ የምታነጊውን ነገር ልንገርሽ። ቤቱ እንዲጸዳ ማድረግ አለብሽ። የምታጸደው ደግሞ የዘይነብ እናት ናት። እንዳትነግሪያት የኔ ቤት እንደሆነ፣ ዝም ብለሽ ብቻ ጥሩ ገንዘብ ክፈያት እና መታጣጽዳው አለቻት። ከዛ ቱሊያ እሺ ሞክራለሁ እያለች አልነበረም። ከዛ ባራክ ዘይነብ ህይወቴን እንዳበላሽሽ ያንቺን ህይወት ባላ መሰቃቅለው ታያታለሽ ብላ ስትዝት ነበረ። ኢብሩ ገና ከሰፈር እየወጣች ነው። በድንገት ጂያን አገኛት። መኪናውን ፊት ለፊት አቆመ። ከዛም በኋላ ለምሮ የምትከታተለኝ ያለችው ነበረ። አረ ቢያንስ አንድ ጊዜ ስሚኝ ኢብሩ፣ ቢያንስ አንድ ጊዜ ብቻ ብትሰሚ ምን ችግር አለው? ቢያንስ በቃ መኪና ውስጥ ግቢና የሆነ ቦታ ሄደን እናውራ እባክሽ እያላን ነበረ። በግድ አሳመናት። መኪና ውስጥ ገብተው ሄዳሉ። ዘይነብና ሰራት ከመጋባታቸው በፊት ቀደም ብለው ምርመራ ማድረግ አለባቸው። ሆስፒታል መጥተው የሆነ ሰው እየተስተናገደ ነው። በር ላይ ቁጭ ብለዋል፣ እየጠበቁ ነበር ወረፋ። ከዛም በኋላ እሱ መጀመሪያ እንደዚህ እንመረምራለን፣ ከዛ ደግሞ እንደዚህ እንመረምራለን እያለ ሲያወራ አይደለ አንተማ እንደዚህ ነገር አዲስ አይደለም ማለቴ ልምዶ አለ። እኔ ነኝ ምንም ነገር የማላቀው፣ ከዚህ ቀደም አንተ ታውቀዋለህ፣ ልምዶ አለ፣ አይተከዋል ምን እንደሆነ ማለቴ ትዳር ውስጥ ነበርክ እያለችው ነበረ። መልሳ ደግሞ ምን አለበት የዛለት ባራኪው ነገር ቢገኝባት ወይ ደግሞ ቢሆነ ባለመስማማት ብትለያዩ አለችው። ከሷ ጋር ያዩ ኖሮማ እነዚህ ልዕል ሴት ልጆች አይወለዱም ነበረ ይላታል። እሱስ ልክ ነህ ትለዋለች። ድንገት የሚስተናገዱ ሰዎች ወጡ። ምርመራውን ሊያረጉ ወደ ውስጥ እየገቡ ናቸው። ጂያንና ኢብሩ የሆነ ጭር ያለ ቦታ መጡ። ከዛ ዝም ብሎ እሱ ባህሩን ይመለከታል። በላ አቶ ጂያን የሆነ ነገር ተናገራ ታዲያ እያለችው ነበር። እሱ ደግሞ የሚያስታውሰው ቲቤት ያለውን ነገር ነበረ። ስማ ያችን ልጅ መመለስ አለበት፣ ልቧን አሳምነ መመለስ አለ። በቃ ከሰው ውጭ ይህን ስራ ሊሰራልን ማንም ሰው አይችልም፣ አለበዚያ እነዚያ ሰዎች የምር ይገሉናል፣ በጣም ጨካኝ ናቸው ብሎ
ብሎታል። ከዛውን ኢብሩ ጃንን የሆነ ነገር ተናገር እንጂ እያለችው ነበር። የት እየሄድሽ ነው ግን አሁን እያላን ነበረ። ሱፐርማርኬት ስራ ላይ ቀጠላለችው። እንዴ የተሻለ ስራ እኮ አለሽ፣ ቆንጆ ደሞዝ እንከፍልሻለን፣ እንደገና በጎኑ ደግሞ ጥሩ ቦነስ የምታገኝበትም እድል ተመቻችቶልሻል፣ አሪፍ ገንዘብ ትሰሪያለሽ፣ ለምን ነው ሆቴሉ የምትለቂው እያላን ነበር። የምር እየጠየከኝ ነው፣ በጣም ተናድዳለህ። ባለፈው ምሽት ከሆነው ነገር በኋላ ድጋሚ ላይ አልፈልግም አቶ ጃን፣ ቢያንስ አንድ ጊዜ ተረዳኝ እንጂ እያለችው ነበር። በምኑ አንቺ ቆይ ባለፈው ምሽት በሆነ ነገር ትጸጸችበታለሽ እንዴ ሲላን ነበር። አልጸጸትበትም በጭራሽ፣ ነገር ግን እንደምታፈቅረኝ ሲጠይቀህ ምናልባት ላፈቅርሽ ይችላለሁ ምናምን ብለት ትዘባረቅብኛለህ እንዴ? ምሽቴን ወደ ሲኦል ትቀይሯል እንዴ አለችው። ከዛ ሁለቱም ፊታቸውን አዞሩ። ማለት ነበረብኝ ግዴታው ናት ታዲያ አላት። ግዴታ ነው ሲላት፣ ማለት የምን ግዴታ? እንዴት ነው ግዴታ የሚሆነው? ማን ያስገድደ እንደዚህ እንድትናገር አለችው። ለምን ብላ ጠይቀችው። ኢብሩ እኔ እኮ ባለትዳር እኮ ነኝ፣ ይሄን የማለት መብት ምንም የለኝም፣ ማለቴ ባለትዳር ነኝ። እኔ አሁን እውነቱን ስነግርሽ ከአንቺ ጋር መሆን እፈልጋለሁ፣ ግን ደግሞ አዝራ አለች። አዝራ አተውኝም። አዝራን ልፈታት በሞክር ከዚህ ቀደምም ሞክሬ ነበረ፣ ራሷን ልታጠፋ ሞክራ ነበረ እና ራሷን እንደምትገል ሁል ጊዜ ነው የምትዘትብኝ። በቃ እሷን ከተውኳት ጥሩ አይደለም፣ በቀጥታ ራሷ ላይ የሆነ ነገር ታደርጋለች እና ፍርሃት ውስጥ ነኝ ያለሁት። ነገር ግን አዝራ ከህይወቴ እስክትወጣ ድረስ እጠብቃለሁ፣ አንቺም እንደምትጠብቅኝ ተስፋ አደርጋለሁ እያላን ነበረ። እና ታፈቅረኛለህ ማለት ነው እያለችው ነበረ። ከእኔ እንደዚህ እንድልሽ መጠበቅ የለብሽም፣ አዎ አፈቅርሻለሁ እያለ እየነገራን ነበረ። እንባ ተናነቃት፣ ደስም አላት። አፈቅርሻለሁ ሲላት ኢብሮ እንደዚህ ተደስታ የምታውቅ አይመስልም፣ በፈገግታ ስታየው ነበረ። ሙስጠፋ በሌላ በኩል አዝራ መኪና እየነዳች እያለ አንድ ሰው ገሽታ ነበረ። በቀጥታ ወደ እነሱ ቤት እየመጣ ነበረ። ልጁን በር ጋር አገኘውና እዚህ አካባቢ የሚከራይ ቤት ፈልጌ ነበር ታውቃለህ ያለው። ልጁ ነገረው። ከዛም በኋላ እንዴት ነው አንተስ ከማን ጋር ነው የምንኖረው አለው። ከእናቱ ጋር እንደሚኖርና አባቱን በአደጋ እንዳጣ ነገረው። እንዴት ነው እናንተስ የምትከፍሉት ዋጋ ምን ያለው ብሎ ጠይቀው። ምን አገባ እያለ ልጁ ይመልስለታል። ማለቴ ምን ያህል ዋጋ ሊባል እንደሚችል ለመገመት ያክል ነው ይለዋል ልጁ። ከዛ በግልጽ ነገረው። እንደውም ቅርብ ቀን የቤት ኪራይ ሊጨምሩባቸው አካሪዎቻቸው እያሰቡ እንዳለ አስረዳው። ከዛም በኋላ ምናልባት እኮ አንተም እኮ ስኮላርሺፕ እኮ የትምህርት እድል እኮ ሊመቻችልህ እኮ ይችላል እኮ፣ ቆይ ስልክን ስጠኝና እደውልልሃለሁ፣ የትምህርት እድል የሚያመቻች ሰው አውቃለሁ፣ ብዙ ጓደኞች አሉኝ ይለዋል። ልጁም ስልኩን ሰጠው። ከዛ በኋላ ሙስጠፋ አመሰግናለሁ ብሎት መኪና ውስጥ ገባ። ልጆች መኪና ሳያት በአንድ ጊዜ ፊቱ ተቀየረ። የሙስጠፋን ጥንጥዬ መኪና ሳያት አበባ የሚሸከምበትን። ከዛ ያስታወሰው ከቀናት በፊት ሙስጠፋ እንደ ልማዱ አዝራ ልካው በፖስታ ገንዘብ ጠቅልሎና የሆነ መልእክት ነገር አስቀምጦ በርጋ ቁጭ አድርጎ ነበረ። ልጁ በሩን ሲከፍት ድንገት ወረቀት ወደቀ። ሲከፍተው ይቅር በሉኝ የሚል ወረቀትና አንድ ወረቀትና ገንዘብ ነበር የነበረው። ልጁ ፈጥኖ ከግቢው እንደወጣ ይህንን መኪና ሲሄድ አይቶት ነበረ። አሁን በእርግጠኝነት አባቴን በመኪና የገጨው ይሄ ነው፣ ጸጽቶት ነው እኔን የሚረዳኝ ብሎ መገመት አለበት። በድንገት ነበረ የሆነ ሞተረኛ በአጠገቡ እያለፈ የነበረው ቁምቁም ቆይ አንዴ ያን መኪና ተከተለው ብሎት ሞተሩ ላይ የወጣው። ረፊቃ ትንሽ የገንዘብ ችግር እያስጨነቃት ነው ያለው። የዘይነብ እናትና አባት ትንሽ በገንዘብ ችግር ላይ ወድቀዋል። ገንዘብ ከመቼም ጊዜው በላይ ያስፈልጋቸዋል። በድንገት ደግሞ ቱሊያ ረፊቃን አገኘቻት። ስታገኛት ጥሩ ስራ አግኝቼልሻለሁ አለቻት። የሆነ ቤት እንዝዳ አለቻት። ከዛ ገንዘብ ሰጠቻት። ገንዘቡ በጣም ብዙ ነው፣ በኋላ ነው ያለቻት። 50 እንካፈል፣ 50% እንካፈል ብላት ገንዘቡን ሰጠቻት። ረፊቃ ወደ ሙስጠፋ መጣ። ይህን ገንዘብ ወደ ባንክ አስገባ፣ ለሌላ ወር ይጠቅመናል አለችው። ሙስጠፋም እሺ ብሎ ተቀብሎ ይር ነበረ። ልጁም ተከታተሉ ደረሰበት። የሙስጠፋን ቤት እያየው ይሄ ነው የአባት የገዳ እያለ ነበረ። ሰራት ወደ ቢሮ እየመጣ ነው ያለው። በቀጣይ ሆቴላቸው ስለሚደረግ ስብሰባ እየተነጋገሩ ነበረ። እዚህ ጋር ደግሞ ሴዲፍ ኢብሩ ከስራ መልቀቋንና በሷ ቦታ ሌላ ሰው መቅጠር እንዳለባቸው ተናገራለች። ጃን በዝምታ ተዋጠ። ፊቱ ላይ ጭንቀት ይታያል። ጃን የጃንን ስሜት እያነበበ ያለ ይመስላል። ዘይነብ ወደ ትምህርት ቤት እየመጣች ነው። አሁን እዛ አስተማሪ ሆናለች። በድንገት ነበር ኢኪም ከሆነ ልጅ ጋር ተደባደበች ተብሎ የተነገራት። በቀጥታ ወደዛ እየሄደች ነው። ሙስጠፋ አዝራን አገኛት። ቅድም ስላጋጠመው ነገር ነገራት። ስለ ልጁ የማታውቀውን መረጃ እያጫወታን ነበረ። ልጁ ኦማር ይባል በጣም አሪፍ ልጅ ነው። ስኮላርሺፕ ምናምን ነገር ካለ ነገር አለው ብዬ ስልኩን ተቀበልኩት እያላን ነበረ። እሷን ብትሆን በቻልኩት አቅም ረዳችኋለሁ ትላለች። ወዲያው ዘሎ እያቀፋን ነበር። ሙስጠፋ አቀፋትና እሷ ደንግጣለች። አይ አዝራ በጣም መልካም ሰው ነሽ፣ አዝራ ጥሩ ሰው ነሽ፣ አንቺ መጥፎ ሰው አይደለሽም ይላታል። እሷን ብትሆን አቅፈው ከጨረሰች በኋላ አይ ጥሩ ሰውም አይደለሁም፣ ጥሩ ሰውማ በሆን ኖሮ እጄን ለፖሊስ ሰጥ ነበረ፣ ነገር ግን ጸጸቱ ሊገለኝ ነው፣ ራስ ወዳድ በሆንም ጸጸቱን አልቻልኩትም ትለዋለች። ከዛ በኋላ እዚሁ ትታው እየሄደች ነበረ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።